ሰላም ለእናንተ ይሁን ክቡራን የቻናላችን ቤተሰቦች፣ ለሰዓቱ ካዘጋጀንላችሁ መረጃዎች መካከል ዋና ዋናዎቹን በማስተዋወቅ እንጀምር። በሀገራችን ኢትዮጵያ በኤምፖክስ ወይም የዝንጀሮ ፈንጣጣ በሽታ የመጀመሪያው ሞት መመዝገቡ ተገለጸ። በኢትዮጵያ 90 ያህል የሚደርሱ የግል ከፍተኛ የትምህርት ተቋማት ወይም ዩኒቨርሲቲዎች ተዘጉ። የጸጥታ ጥበቃው ምክር ቤት በደቡብ ሱዳን ላይ የተጣለውን የጦር መሳሪያ ማዕቀብ ለዓመት ያህል ማራዘሙ ተሰማ። ውድ የቻናላችን ቤተሰቦች ለደቂቃዎች ከኛ ጋር በሚኖራችሁ ቆይታ የእነዚህን አርዕስቶች ዝርዝር ዘገባ ታደምጣላችሁ። ወደ ዝርዝሩ አለፍን። በኢትዮጵያ በኤምፖክስ በሽታ የመጀመሪያው ሞት ተመዘገበ። ኢትዮጵያ ውስጥ በዝንጀሮ ፈንጣጣ ወይም ኤምፖክስ ከተያዙ ሰዎች ውስጥ የአንዱ ሕይወት ማለፉን የጤና ጥበቃ ሚኒስቴር አስታወቀ። በበሽታው መያዛቸው የተረጋገጠው ሰዎች ብዛትም 6 ደርሷል። የጤና ሚኒስቴር በኢትዮጵያ ውስጥ በኤምፖክስ በሽታ የመጀመሪያው ሞት መመዝገቡን ያስታወቀው ቅዳሜ ግንቦት 23 2017 ባወጣው ዕለታዊ መረጃው ነው። ጤና ሚኒስቴር እና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የኤምፖክስ በሽታ ወደ ኢትዮጵያ መግባቱን ያስታወቁት ባለፈው ሳምንት እሁድ ግንቦት 17 ነበር። በበሽታው የተያዙት የመጀመሪያዎቹ ሰዎች የተገኙት ከኬንያ ጋር በምትጎራበተው ሞያሌ ከተማ አስተዳደር እንደነበርም ተገልጿል። በበሽታው የተያዙት የ21 ቀን ዕድሜ ያለው ሕፃን ልጅ እና እናቱ እንደሆኑም ሁለቱ ተቋማት ባወጡት መግለጫ አስታውቀዋል። ወደ ጎረቤት ሀገር ተጉዞ ነበር ከተባለው የህፃኑ አባት ጋር የቅርብ ንክኪ የነበራቸው ግለሰቦችን የመለየትና ክትትል የማድረግ ስራ መጀመሩንም መግለጫው ጠቅሷል። በበሽታው የተያዘው ታማሚው ህፃን እና እናቱ አስቀድሞ በተዘጋጀው የለይቶ ማከሚያ ተገቢውን የሕክምና ክትትል እየተደረገላቸው እንደሆነ የጠቀሰው መግለጫው የከፋ የጤና እክል እንዳልገጠማቸው ተናግሮ ነበር። በበሽታው 2 ሰዎች መያዛቸው ይፋ ከተደረገ በኋላ አንድ ተጨማሪ ሰው በኤምፖክስ እንዳለበት የተረጋገጠው ማክሰኞ ዕለት ነው። ረቡዕ ዕለት ይህ ቁጥር በእጥፍ ጨምሮ በበሽታው መያዛቸው የተረጋገጠ ሰዎች ብዛት 6 ደርሷል። ይህ የታማሚው ቁጥር እስከ አርብ ድረስ በተመሳሳይ መልኩ መቀጠሉን ጤና ሚኒስቴር በየቀኑ የሚያወጣው መረጃ ያመለክታል። ጤና ሚኒስቴር ቅዳሜ ምሽት ባወጣው ዕለታዊ መረጃ በበሽታው ተይዘው ከነበሩ 6 ሰዎች ውስጥ የአንዱ ግለሰብ ሕይወት ማለፉን ይፋ አድርጓል። በበሽታው ተይዘው ከነበሩ ሰዎች መካከል የየትኛው ግለሰብ ሕይወት እንዳለፈ ሚኒስተሩ አልገለጸም። ከዚህም በተጨማሪ ቅዳሜ ዕለት ብቻ በበሽታው እንደተያዙ በመጠርጠራቸው የላቦራቶሪ ምርመራ የተደረገላቸው ሰዎች ብዛት 9 እንደሆነ ተመላክቷል። ከረቡዕ ዕለት ጀምሮ በአጠቃላይ የተከናወኑ የላቦራቶሪ ምርመራዎች ብዛት 6 የነበረ ሲሆን ትናንት የተደረጉ ምርመራዎች ይህን ቁጥር ወደ 15 አሳድገውታል። በዝንጀሮ ፈንጣጣ ወይም ኤምፖክስ በሽታ የተያዘ ግለሰብ የሚያሳያቸው ምልክቶችና መተላለፊያ መንገዶችን ጥቂት እንበላችሁ። ከሚያሳያቸው ምልክቶች መካከል ራስ ምታት፣ ትኩሳትና ማንቀጥቀጥ፣ የጡንቻ ህመም፣ ሽፍ ማለት፣ የብሽሽት ማበጥና ድካም ይገኙበታል። እንዴት ይተላለፋል ለሚለው በበሽታው የተያዘ ሰው የተጠቀመባቸውን አልባሳት ወይም ቁሳቁስን በመንካት፣ በበሽታው የተያዘ ሰውን ቁስል በመንካት፣ በበሽታው በተያዘ ሰው ሳል እና ማስነጠስ እንዲሁም በበሽታው ከተያዘ ሰው አካላዊ ፈሳሽ ጋር የሚኖር ንክኪ በሽታው ከአንድ ሰው ወደ ሌላኛው ሰው እንዲተላለፍ መንስኤ ይሆናሉ። በመውጫ ፈተና ውጤት ሳቢያ 90 ያህል የግል ከፍተኛ ትምህርት ተቋማት ተዘጉ። የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት የመውጫ ፈተናን አስመልክቶ ባወጣው መመሪያ መሰረት 90 ያህል የግል ከፍተኛ ትምህርት ተቋማት ከሚያስፈትኗቸው ተማሪዎች 75 በመቶ ያህሉን ማሳለፍ ባለመቻላቸው መዘጋታቸው ተነገረ። የትምህርት ሚኒስቴር ዴኤታ አቶ ኮራ ቱሹኔ ቅድስተ ማርያም
ማርያም ዩኒቨርሲቲ ግንቦት 21 ቀን 2017 በአዲስ አበባ ባዘጋጀው የአፍሪካ የግል ከፍተኛ ትምህርት ተቋማት ዓለም አቀፍ ጉባኤ ላይ እንደተናገሩት 90 ያህል የግል ከፍተኛ የትምህርት ተቋማት ተዘግተዋል። መንግስት ከዚህ በፊት የከፍተኛ ትምህርት ተቋማት የመውጫ ፈተና ከሚያስፈትኗቸው ተመራቂዎች ውስጥ 75 በመቶና ከዚያ በላይ ባላሳለፉ ላይ እርምጃ እንደሚወስድ ከገለጸ በኋላ እስካሁን ምን የተወሰደ እርምጃ አለ ተብሎ ከጋዜጠኞች ለቀረበላቸው ጥያቄ ይህም መመሪያ ከተላለፈበት ጊዜ በኋላ ራሳቸው ላይ እርምጃ የወሰዱ ተቋማት አሉ። በተለይ ከግሎቹ 90 ያህል ከፍተኛ የትምህርት ተቋማት ተዘግተዋል። አብዛኞቹ መመሪያውን ካዩ በኋላ ራሳቸውን እየዘጉ ናቸው በማለት ምላሽ ሰጥተዋል። ከመንግስት ዩኒቨርሲቲ እስካሁን የተዘጋ ባይኖርም ዝቅተኛ ውጤት ያስመዘገቡ ተቋማት እንዳሉ ሚኒስትር ዴኤታው ተናግረዋል። ተዘግተዋል የተባሉት የግል ከፍተኛ የትምህርት ተቋማት በሁሉም የኢትዮጵያ አካባቢ ሲያስተምሩ የነበሩ ቢሆንም ስማቸውን ከመጥቀስ ተቆጥበዋል። የኛ ስራ ሄዶ መዝጋት ሳይሆን ተቋማቱ ያሉበትን ሁኔታ መግለጽና መማር ለሚፈልጉ ዜጎች ለውሳኔ እንዲረዳቸው ትክክለኛ መረጃ እንዲያገኙ ማድረግ ነው ያሉት ሚኒስትር ዴኤታው የትምህርት ጥራት ለማስጠበቅ የወጡ መመሪያዎችን በማየት ብቻ በራሳቸው ከገበያ የወጡ ተቋማት መኖራቸውን ገልጸዋል። ከቅርብ ጊዜ ወዲህ በኢትዮጵያ ከፍተኛ የትምህርት ተቋማት ውስጥ የሚሰሩ መመረቂያና ጥናታዊ ጽሑፎች ከዚህ በፊት የተሰሩና ከሌሎች የተቀዱ ናቸው የሚሉ ሪፖርቶች እየጨመሩ በመሆናቸው ይህንን ለማስቆም እየተደረጉ ያሉ ጥረቶችን እንዲመልሱ ለሚኒስትር ዴኤታው ጥያቄ ቀርቦላቸው የሰው ሰራሽ አስተውሎት መተግበሪያዎችን ጨምሮ ሐሰተኛ የመመረቂያ ጽሑፎችን እና ጥናቶችን ለመከላከል ዩኒቨርሲቲዎች የተለያዩ ቴክኖሎጂዎችን እንዲጠቀሙና ምርምሮች ችግር ፈቺ እንዲሆኑ በተቀዳጀ መንገድ እንዲሰሩ እየተደረገ ነውም ብለዋል። ባለፉት 5 ዓመታት ውስጥ በኢትዮጵያ የሚታተሙ ጥናቶች ከእጥፍ በላይ እንደጨመረ የገለጹት አቶ ኮራ አብዛኞቹ ከመንግስት ከፍተኛ የትምህርት ተቋማት የሚወጡ መሆናቸውንም ጠቅሰዋል። የቅድስት ማርያም ዩኒቨርሲቲ ፕሬዝዳንት ዶክተር ወንደሰን ታምራት በበኩላቸው መንግስት የትምህርት ጥራትን ለማስጠበቅ በሚል በወሰዳቸው እርምጃዎች ምክንያት የመንግስትና የግል ዩኒቨርሲቲዎች መጎዳታቸውን ተናግረዋል። እንደ አገር ወደ ዩኒቨርሲቲ የሚገቡ ተማሪዎች ቁጥር ቅበላ ጉዳቱ በሁሉም ላይ ቢሆንም የግል ተቋማት እንደ መንግስት አቻ ተቋማት የበጀት ድጎማ ስለማያገኙ ጉዳቱ በእነሱ ላይ ያይላልም ብለዋል። ቅድስተ ማርያም ዩኒቨርሲቲ ከዚህ በፊት ይቀበላቸው ከነበሩ ተማሪዎች ጋር የሚመጣጠኑ ተማሪዎችን እየተቀበለ ነው ያሉት ፕሬዝዳንቱ የዩኒቨርሲቲ ተማሪዎች ቅበላ ማነስ ብዙ ተቋማት እንዲዘጉም አድርጓል ብለዋል። የ12ኛ ክፍል ብሔራዊ ፈተና ወስደው ወደ ዩኒቨርሲቲ መግባት ያልቻሉ ነገር ግን የዳግም ወይም ሬሜዲያል ፕሮግራም በመኖሩ ጉዳቱ የተወሰነ መቀነሱንም ፕሬዝዳንቱ አክለዋል። የጸጥታ ጥበቃው ምክር ቤት በደቡብ ሱዳን ላይ የተጣለውን የጦር መሳሪያ ማዕቀብ ለ1 ዓመት አራዘመ። የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት በደቡብ ሱዳን ላይ የተጣለውን የጦር መሳሪያ ግዢ ማዕቀብ ለተጨማሪ 1 ዓመት አራዘመ። የእርስ በርስ ጦርነት አፋፍ ላይ ቆማለች የሚል ስጋት ባደረባት ደቡብ ሱዳን ላይ የተጣለው ማዕቀብ እንዲራዘም ምክር ሀሳብ የቀረበው በአሜሪካ አማካኝነት ሲሆን የጸጥታ ጥበቃ ምክር ቤቱ ውሳኔውን ያጸደቀው በጠባብ የድምፅ ልዩነት ነው። ከ15ቱ የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት አባላት መካከል ትላንት አርብ በነበረው ድምፅ አሰጣጥ 9ኙ የውሳኔ ሀሳቡን ደግፈዋል። የውሳኔ ሀሳቡ ያገኘው የድጋፍ ድምፅ ለመጽደቅ ከሚያስፈልገው ዝቅተኛው ነው። 6 ሀገራት ማለትም ሩሲያ፣ ቻይና፣ አልጄሪያ፣ ሴራሊዮን፣ ሶማሊያ እና ፓኪስታን ድምፅ ተአቅቦ አድርገዋል።
ክራይሲስ ግሩፕ የደቡብ ሱዳን ከፍተኛ ተንታኝ የሆኑት ዳንኤል አኬች የጸጥታ ጥበቃ ምክር ቤቱ የጦር መሳሪያ ግዢ ማዕቀብ ማራዘሙ በደቡብ ሱዳን ሊከሰት የሚችለውን ግጭት መጠን ለመቀነስ የሚያግዝ ጠቃሚ እርምጃ እንደሆነ ገልጸዋል። ማዕቀቡ የተራዘመው በመላው ሀገሪቱ ግጭት ሊቀሰቀስ ይችላል የሚል ስጋት ላየለባት ለደቡብ ሱዳን ወሳኝ በሆነ ጊዜ እንደሆነ የገለጹት ተንታኙ የፕሬዝዳንት ሳልቫኪር ሜርዲያት ታማኝ ኃይሎች እና የምክትል ፕሬዝዳንት ሪየክ ማቻር ተከታዮች የጦር መሳሪያ ፍለጋቸውን አጠናክረው ሊቀጥሉ እንደሚችሉ ያላቸውን እምነት ገልጸዋል። በደቡብ ሱዳን ላይ የተጣለው የጦር መሳሪያ ግዢ ማዕቀብ የባለስልጣናቱ የጉዞ እገዳ እና ሀብት የማንቀሳቀስ ክልከላ ለ1 ዓመት የተራዘመ ሲሆን እስከ ግንቦት 23 ቀን 2018 የሚቆይ ይሆናል። ማዕቀቡ ፍጹም እንዳልሆነ የሚያምኑት ዳንኤል አኬች የደቡብ ሱዳን መንግስት ሪየክ ማቻርን በቁም እስር አውሎ በተቃዋሚዎቹ ላይ የሚፈጽመውን ጥቃት ማጠናከር ከባድ እንደሚሆን መልእክት እንደሚያስተላልፉ ገልጸዋል። በደቡብ ሱዳን የተባበሩት መንግስታት ልዩ ልዑክ ኒኮላስ ሃይሶም እየተባባሰ የመጣው የኪር እና ማቻር ባላንጣነት ወደሚመሯቸው ኃይሎች ቀጥተኛ ወታደራዊ ግጭት ማምራቱን ባለፈው ወር አስጠንቅቀው ነበር። በተለይም በማህበራዊ መገናኛ ዘዴዎች የበረታው የሐሰተኛ መረጃ ስርጭት፣ ስም ማጥፋት እና የጥላቻ ንግግር ፖለቲካዊና የብሔር ውጥረቱን ማባባሱን ኒኮላስ ሃይሶም ገልጸዋል። እነዚህ ሁኔታዎች ከ400,000 በላይ ሰዎች የተገደሉበትን በጎርጎሮሳውያኑ ከ2013 እስከ 2016 የተካሄደው ግጭት የሚያስታውሱ መሆናቸውን ጠቅሰዋል። ዘገባው የዲደብሊው ነው። ክቡራን የቻናላችን ቤተሰቦች ለሰዓቱ ያሰናዳንላችሁ መረጃ ያደመጣችሁትን ይመስል ነበረ። ከሰዓታት ቆይታ በኋላ ደግሞ በአዳዲስ መረጃዎች ተመልሰን እስክንገናኝ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትዘነጉ።